ክብርት ወይዘሮ ሀና የኢትዮጵያ ካፒታል ገበያ ባለስልጣን ዳይሬክተር ጀነራል፣ ክቡር ዶክተር ጥላሁን የኢትዮጵያ ሴኩሪቲ ኤክስቼንጅ ዋና ስራ አስፈጻሚ፣ እንደዚሁም የኢትዮ ቴሌኮም እዚህም ያላችሁ ኦንላይን የምትከታተሉን በሚዲያ የምትከታተሉን ባለ አክሲዮኖች የኢትዮ ቴሌኮም ባለ አብራችሁ ምሰሩ ደግሞ የስራ አጋሮች የኢትዮጵያ ካፒታል ገበያ ኢኮሲስተም ተዋናኞች በመሐከላችን የኢንቨስትመንት ባንክ ከፍተኛ ኃላፊዎች እንደዚሁም ደግሞ ብሮከሮች አሉ። ሁላችሁንም ለዚህ ለኢትዮጵያ ካፒታል ገበያ ትልቅ ምዕራፍ ለምንለው አንድ ደግሞ ምዕራፍ ወደፊት የምንሻገርበት ሂደት ላይ ደርሰናል። በኢትዮ ቴሌኮም እንግዲህ ስናከናውን የነበረው መንግስት በኢትዮ ቴሌኮም ይዞት የነበረውን 10% ድርሻ ለመላው ኢትዮጵያኖች ማስተላለፉን ተከትሎ በርካታ ሂደቶችን ስናልፍ ቆይተናል። ዛሬ እንግዲህ አንዱንና ዋነኛው የሚባለውን ምዕራፍ የምናበስርበት መርሃ ግብር ነው ያዘጋጀነው ማለት ነው። ጥሪያችንን አክብራችሁ በዚህ ስለተገኛችሁ ክቡራትና ክቡራን ከልብ እናመሰግናለን። ውድ የሚዲያ አጋሮቻችን እንደ ሁልጊዜም ሁሉ ደግሞ ለማህበረሰባችን፣ ለደንበኞቻችን እንደዚሁም ደግሞ ለኢትዮ ቴሌኮም ቤተሰቦች አጠቃላይ ለስራ አጋሮቻችን ይህንን የምስራች ልታበስሩልን በዚህ ስላላችሁ ከልብ እናመሰግናለን። እንኳን ደህና መጣችሁ። አንተነህ በመግቢያ ላይ እንደገለጸው ለወትሮ ሁሉ ኢትዮ ቴሌኮም ዲጂታል ኢትዮጵያን እውን በማድረግ ለባለፉት 132 ዓመታት እንግዲህ ታላቅ ሀገርና ህዝብን ሲያገለግል የቆየ ተቋም ነው። ዛሬ ግን በዲጂታል ዘርፉ እየሰራን ያለነውን ያከናወነን ያለነውን ዝርዝር መረጃ ልንሰጣችሁ አይደለም በዚህ የተገናኘ ነው። ይልቁኑ የጋራ ሀብት ለማፍራት የጋራ እድገትን እንደዚሁ ለማሳለጥ ታልሞ እንግዲህ መንግስት ቀደም ብሎ የመንግስት ልማት ድርጅቶችን ለይዞታውን ማለት ነው ለኢትዮጵያኖች ለማስተላለፍ የወሰነው ውሳኔ ተከትሎ አንዱ እና ዋነኛው የሚባለው የሀገራችን እንግዲህ አንጋፋ የልማት ድርጅት ኢትዮ ቴሌኮም በዋናነት ወደ አክሲዮን ማህበር የተዘዋወረበትን ምዕራፍ ሁላችሁም እንደምታስታውሱት እንግዲህ 10% ሽያጭን በማድረግ ዛሬ ላይ ደግሞ የኢትዮ ቴሌኮም አክሲዮን ባለቤቶች በቀላሉ አክሲዮኖቻቸውን ማስተላለፍ መሸጥ እንደዚሁም ደግሞ መግዛት የሚችሉበትን በኢትዮጵያ ሴኩሪቲስ ኤክስቼንጅ ላይ ማለት ነው ይህንን የምናበስርበት የምናስጀምርበት ነው የሚሆነው። ነገር ግን ወደ ማስጀመሪያ ስነ ስርዓቱ ከመሄዳችን በፊት ይህ እንግዲህ በክቡር ዶክተር ጥላሁን በኋላ ላይ ዘርዘር ያለ መረጃ እንደዚሁም በይፋ የምናስጀምርበት ፕሮግራም ይኖረናል። ከዛ በፊት ግን ሂደቱን አስመልክቶ ጥቂት መረጃ ልስጣችሁ ማለት ነው። አጠቃላይ ለኢትዮጵያ ካፒታል ገበያ ኢኮሲስተም ተዋናኞች ሂደቱ ምን ይመስል ነበር ለሚለው መረጃው መስጠቱ አስፈላጊና ጠቃሚ ነው ብዬ ስለማስብ ማለት ነው። ለዚህ አንጋፋው ተቋማችን እንግዲህ መደበኛ ሼር የምንለውን 10% ድርሻ የመንግስት ውሳኔን ተከትሎ እንደዚሁም ደግሞ የኢትዮጵያ ካፒታል ገበያ ባለስልጣን ባወጣቸው መመሪያዎች መሰረት በርካታ ስርዓቶችን ሲከውን ወይም ደግሞ ሂደቶችን ሲያከናውን ቆይቷል። በዋናነት ሁላችሁም እንደምታውቁት የመጀመሪያው ምዕራፍ የነበረው ኢትዮ ቴሌኮምን ከመንግስት የልማት ድርጅት ወደ አክሲዮን ማህበር በኢትዮጵያ የንግድ ህግ መሰረት የመቀየር ስራ ስናከናውን ቆይተናል። ሁሉንም እንግዲህ ከአመት በላይ ስናከናውን የነበሩ ሂደቶችን አይደለም ገልጽላችሁ እዚህ በኋላ ዝውውር ለማድረግ ለመሸጥ ለመግዛትም ቢሆን ምን ነበር መሟላት የነበረበት ኢትዮ ቴሌኮም ሊስት ለመደረግ በኢትዮጵያ ያሉ ፖሊሲዎችንና የህግ ማዕቀፎችን ተከትሎ ምን ጉዳዮችን ሲያከናውን ቆይቷል። በተለይ የኢትዮጵያ ካፒታል ገበያ ባለስልጣን ያወጣቸው መመሪያዎችን መሰረት በማድረግ በርከት ያሉ ስራዎች ሲከናወኑ ቆይተዋል። ዋና የሚባሉት እንግዲህ የመጀመሪያው ኩባንያውን ራሱን ከልማት ድርጅት ወደ አክሲዮን ማህበር በኢትዮጵያ ንግድ ህግ መሰረት መቀየር ነው። ይህን ተከትሎ ደግሞ መንግስት የወሰነውን የ10% ድርሻ ለዜጎች የመሸጥን ደግሞ በተመሳሳይ ይህንኑ ስናከናውን በኢትዮጵያ ካፒታል ገበያ መመሪያ መሰረት ነው ማለት ነው። የተሸጡ አክሲዮኖች መቅረብ የሚገባቸው መረጃዎች በተለይ አክሲዮኖች የተሸጡ አክሲዮኖች ባለቤቶች ሊያቀርቧቸው የሚገባቸው ማስረጃዎች ደግሞ KYC የምንላቸው ማለት ነው መረጃዎች አሉ ማለት ነው። የባለቤትነት ማረጋገጫ ለመስጠት የሚያስፈልጉ ሰነዶች ማለት ነው። እንደምታስታውሱት በፕሮስፔክተስ ዶክመንት ላይ ያስቀመጥናቸው ሰፋ ያሉ ዝርዝር መረጃዎች ስለ ኩባንያችን አስቀምጠናል። እንደዚሁም ደግሞ ባለ አክሲዮኖች ባለቤት ለመሆን ማቅረብ ስለሚገባቸው ዘርዘር ያሉ መረጃዎችንም እንደዚሁ የገለጽንበት ነው የነበረው ሂደቱ ማለት ነው። ስለዚህ
አክሲዮን ከገዙ በኋላ ስናደርግ የነበረው ምንድነው እነዚህ መረጃዎች ተሟልተዋል ወይ የኢትዮጵያ ካፒታል ገበያ ባወጣው መመሪያ መሰረት ባለቤት ለመሆን የሚያበቃቸውን ሁሉም መረጃዎች ባልቀረቡበት ደግሞ ባለአክሲዮኖችን እያነጋገር እንደምታስተውሱት በመሐከላችንም ያላችሁ በርካታዎቻችሁ አጭር መልእክት ሲደርሳችሁ ነበር እንደዚሁም ስንደውልላችሁ ነበር መረጃዎችን እንድታሟሉ ማለት ነው ይህን ስናረግ በዋናነት በርከት ያሉ ባለአክሲዮኖች ናሽናል አይዲያቸውን ያላካተቱበት ወይም ደግሞ አታች ያላደረጉበት ያላስረከቡበት ሂደት ስለነበረ ይሄን የማጥራት ሂደት በሰፊው ስንሰራ ቆይተናል ማለት ነው ይሄ እንግዲህ ቬሪፊኬሽን የምንለው የቀረቡ መረጃዎች የተሟሉ ስለመሆናቸው የመመርመር የማሟላት ስራ ረጅም ጊዜ ተወስዶ ተሰርቷል ማለት ነው ይህ ከተደረገ በኋላ ሌላኛው ትልቁ ምዕራፍ ምንድነው ካላችሁ እነዚህን አክሲዮኖች የመደልደል ስራና በውስጥ በኢትዮ ቴሌኮም የስራ አመራር ቦርድ የማጸደቅ ሂደቱን ተከትሎ ማለት ነው ባለው የአውቶራይዜሽን ስልጣን ባለው አካል ይሄንን የማጸደቅ መደልደሉ ማለት ነው የማጸደቅ ስራ ሰርተናል በውስጥ ከተሰራ በኋላ ደግሞ ቀጥሎ መደረግ የነበረበት በኢትዮጵያ ካፒታል ገበያ ባለስልጣን ይህ የተደለደሉ አክሲዮኖች መጽደቅ ነበረባቸው አጸድቀናል ማለት ነው በዚህ ላይ የምታዩዋቸው እንግዲህ ዋና የሂደቱ ምዕራፎች ናቸው ምናልባት ሁላችሁም እንደምትረዱት የኢትዮጵያ ካፒታል ገበያ ኢኮሲስተም በብዙ መልኩ እየተደራጀ እየተገነባ እንደሆነ እናስባለን ኢትዮ ቴሌኮም በዚህ ሂደት ውስጥ እንግዲህ እየተገነባ ባለው ኢኮሲስተም ውስጥ የመጀመሪያው ባለ ድርሻውን ለዜጎች ያዘዋወረ ወይም የሸጠ ተቋም እንደመሆኑ እንግዲህ ስርዓቱን በጋራ እየገነባ ነው እንደነበረ ነው የተገነዘብነው ማለት ነው በዚህ ውስጥ የኢትዮጵያ ካፒታል ገበያ እንደዚሁም ሌሎች ተዋናኞች በኋላ ላይ የሚመጣበት የኢትዮጵያ ሴኩሪቲስ ኤክስቼንጅ ጨምሮ በሰፊው የተሳተፉበት ነው ማለት ነው ስለዚህ ድልድል ከተደረገና በኢትዮጵያ ካፒታል ገበያ ከጸደቀ በኋላ የቀጠለው ሂደት ነው ምንድን ነበረ ካላችሁ እነዚህ አክሲዮኖች በማከላዊ የሰነዶች ማለንዋይ ግምጃ ቤት ደግሞ መመዝገብ ነበረባቸው ማለት ነው ይህንንም ደግሞ አስመዝግበናል እነዚህ ሁሉ ምዕራፎች ለምንድነው የሚያበቁን ካላችሁ ዛሬ ላይ የኢትዮ ቴሌኮም በአክሲዮኖች አክሲዮኖቻቸውን እንዲሸጡ እንዲያዘዋውሩ እንዲያስተላልፉ ከሰክሰስ ፋክተር ከምንለው ወይም ከሚያስችላቸው ጉዳዮች መካከል አንዱ ይሄ ነው ማለት ነው ስለዚህ ይህም ምዕራፍ በስኬት የተጠናቀቀበት ነው ማለት ነው ይህን ተከትሎ ደግሞ ወደ ላይ የምታዩት ዲማቴሪያላይዜሽን የምንለው በዋናነት ባለአክሲዮኖች መረጃቸውን የባለቤትነት መረጃቸውን ማስረጃቸውን ኬዋሲያቸውን ደግሞ ወደ ዲጂታል የመቀየር ስራ አከናውነናል ማለት ነው ስለዚህ ይሄም እንደዚሁ በስኬት ተጠናቋል ማለት ነው ይህን ሁሉ አድርገን ዛሬ ላይ ለምን አብቅቶናል ካልን ኩባንያችን ሊስት ሆኗል ሊስት መደረጉን ተከትሎ ደግሞ ባለአክሲዮኖቻችን አክሲዮኖቻቸውን ማስተዳደር የሚችሉበትን ስርዓት ዛሬ ላይ በይፋ ምናስጀምር ይሆናል ማለት ነው ዋናው ምዕራፍ ይሄን ይመስላል ለማስታወስ ያህል እንደምታስታውሱት በመጀመሪያው የመደበኛ የሼር ሽያጭ ውሳኔውን ተከትሎ የ10% ማለት ነው እንደምታስታውሱት ወደ 47377 ፖቴንሻል የምንላቸው ባለአክሲዮኖች ገዝተዋል ማለት ነው በነበረው የመሸጫ ዊንዶ ፔሪድ ወይ ደግሞ በተቀመጠለት ጊዜ እንደዚሁም በቀጣይ ተራዝሞ በነበረው ጊዜ ጨምሮ በአጠቃላይ 47377 ፖቴንሻል ኢንቨስተሮች የተሳተፉበት በዚህም ወደ 10.7 ሚሊዮን ሼሮችን መሸጥ የተቻለበት ነው ማለት ነው በገንዘብ ሲታይ ደግሞ ወደ 3.2 ቢሊዮን የኢትዮጵያ ብር ነበረ ማለት ነው ይህን መረጃ ይዘን እንደምታስታውሱት ዊንዶ ፔሪዱ ከተዘጋ በኋላ ይህን መረጃ ለአጠቃላይ ለማህበረሰባችን ለባለአክሲዮኖችም ሰተን ነበር ማለት ነው ከዛ በኋላ እንግዲህ የተደረገው ቀደም ብዬ የጠቀስኳቸው ዋና ምዕራፎች የመረጃ ማጥራት የማመሳከር ጉዳዮች ተከናውነው ቬሪፋይ የተደረጉ መረጃቸው ተጣርቶ መሟላት የሌለባቸው ዳታዎች ሁሉ ተሟልተው ቀደም ብዬ ከጠቀስኳቸው ከ47377 ፖቴንሻል ኢንቨስተሮች ወይም ደግሞ ኢንቨስተር ለመሆን በሂደት ላይ ከነበሩት 45 የሺዎቹ ቬሪፋይድ ሆነው ዛሬ ላይ እንግዲህ ከባለፈው ጁን 2025 17 አሎትመንት ወይም ድልድል ካጸደቅንበት ጊዜ ጀምሮ የኢትዮ ቴሌኮም ባለቤት ናቸው ማለት ነው ይህንን መረጃ አሟልተው ባለአክሲዮኖች በድጋሚ እንኳን ደስ ያላችሁ ያንጋፋው የኢትዮ ቴሌኮም ባለቤት ስለሆናችሁ ማለት ነው ስለዚህ እነዚህ 45000 ባለአክሲዮኖች
በሼር ስናየው ወደ 10.1 ሚሊዮን ቀደም ብዬ ከተጠቀስኩት ከ10.7 ሚሊዮን ሼሮች ውስጥ 10.1ዱ ቬሪፋይድ ሆኖ ያለፈበት ነው ማለት ነው። ጥቂት ያላለፉ አሉ ቬሪፋይድ ያልሆኑ ማለት ነው። ለምን የሚለውንም መረጃ ቀጣይስ ቬሪፋይድ ላልሆኑት ወይም ደግሞ የተሟላ መረጃ ላላቀረቡት ቀደም ብሎ በወጣው በካፒታል ገበያና በመንግስት ውሳኔ መሰረት ደግሞ በዚህ የመደበኛ የሼር ሽያጭ ውስጥ እንዲሳተፉ ከታሰበው ስርዓት አንፃር ያልተሳተፉ እነማን ናቸው? ከ47,000 የቀሩት ምንድነው የሆነው የሚለውን ቀጥዬም ገልጽላችሁ ይሆናል ማለት ነው። ይሄንን በገንዘብ ስናየው እንደምታዩት እንግዲህ ከ3.2 ቢሊዮኑ 3 ቢሊዮኑ የተረጋገጠ እና ለባለቤትነት ብቁ የሆነ ዛሬም በመናስጀምረው የመገበያያ እንግዲህ ፕላትፎርም ላይ ወደሚቀጥለው ምዕራፍ የሚሻገሩ ባለ አክሲዮኖቻችን ናቸው ማለት ነው። ስለዚህ በቁጥር ስናየው እንግዲህ ወይም ደግሞ ከአጠቃላይ ምን ያህሉ ነው ቬሪፋይድ የሚሆነው የሚለውን እንደው ስዕሉ እንዲኖራችሁ 96% የሚሆነው ቬሪፋይድ ሆኗል ማለት ነው። የዲጂታል የባለቤትነት እንደዚሁም ደግሞ አይዲያቸውን ያገኙበት ሁኔታ ወይም ዲማቴሪያላይዜሽን የተጠናቀቀበት ነው ማለት ነው። ይሄ ከ100% አንፃር 96ቱ በጣም ጥሩ ነው ብለን ልንወስደው እንደምንችል ተስፋ አደርጋለሁ። የኢትዮጵያ ካፒታል ገበያ ባለስልጣን በሂደቱ እነዚህን ቬሪፋይ ስናደርግ እንግዲህ የተለያዩ መረጃዎችን ስንለዋወጥ ቆይተናል። አዲስ እንደመሆናችን ለስርዓቱ እንደ ሀገር እንደ ኢትዮ ቴሌኮም ብቻ ሳይሆን ትልቅ ስኬት ነው ብሎ የገመገመውም ሂደት እንደሆነ ነው የምናስታውሰው ማለት ነው። የቀሩት 3.4% የሚሆኑት ማን ናቸው የሚለውን ዝርዝር መረጃ በኋላ መሰጣችሁ ይሆናል። ነገር ግን በዋናነት የፋይዳ ወይም ደግሞ የናሽናል አይዲ አታች ያላደረጉ ወደ 1646 የሚሆኑ ሼር ሆልደሮች ወይም ደግሞ ፖቴንሻል ኢንቨስተሮች አሉን ማለት ነው። ቬሪፋይ ካደረጉ ያው ወደ ሼር ሆልደርነት ተስፋ አድርጌ ነው ይሸጋገራሉ ማለት ነው። ስቲል ዴር ኢዝ ሩም ብዙ የጎተጎትነን ያለ ነው። ፖቴንሻል ኢንቨስተሮቹን ናሽናል አይዲያቸውን አታች እንዲያደርጉ ወይም እንዲያቀርቡልን ማለት ነው። አሁንም ለነዚህ ኮሙኒኬት ላረግናቸው ለ1646 የሚሆኑ ባለአክሲዮኖች ፖቴንሻል ባለአክሲዮኖች ማለት ነው መረጃቸውን ካቀረቡ እንግዲህ ወደሚቀጥለው ምዕራፍ መሸጋገር የሚችሉበት ይሆናል ማለት ነው። በጣም ጥቂት የሚባሉ ደግሞ እንግዲህ እንደምታስታውሱት በዋናነት መንግስት ውሳኔውን ሲያስተላልፍ 10% የኢትዮ ቴሌኮም ድርሻውን ለኢትዮጵያኖች ለመሸጥ ነው ውሳኔ ያስተላለፈው በመጀመሪያው ምዕራፍ ውሳኔ ማለት ነው። በቀጣይ እንግዲህ ሌሎች አቅጣጫዎች ሊኖሩ ይችላሉ። አሁን ላይ ግን እንደምታስታውሱት የመጀመሪያው ውሳኔ የተላለፈ የነበረው ኢትዮጵያኖች ይህንን አክሲዮን እንዲገዙ ነው። ስለዚህ ወደ 248 የሚሆኑ ደግሞ ኢትዮጵያን ያልሆኑ በዚህ ተሳትፈዋል። በመሳተፋቸው እጅግ በጣም ደስ ነው ያለን። ባለቤትም እንዲሆኑ እንፈልጋለን። ነገር ግን መጀመሪያ የወጣነው ስርዓት ወይም ደግሞ ውሳኔ ይህንን አኮሞዴት እንድናደርግ አልፈቀደልንም ማለት ነው። ስለዚህ ቀደም ብዬ የጠቀስኳቸው እንግዲህ አጠቃላይ 3.4% እነዚህ በሁለቱም ናሽናል አይዲ ባለማቅረብም እንዲሁም ደግሞ ኢትዮጵያኖች ባለመሆናቸው ወደሚቀጥለው ወደ መጨረሻው ምዕራፍ ወደ ባለቤትነት ያልተሸጋገሩት ማለት ነው። እንዳልኳችሁ እንግዲህ ተመላሽ እናደርጋለን የሼር የገንዘባቸውን ማለት ነው። እንደዚሁም ደግሞ ለሂደቱ ሲከፈል የነበረውን የሰርቪስ ፔይመንትም ጨምሮ የአገልግሎት ክፍያ የምንለውን ተመላሽ የምናደርግ ይሆናል። የናሽናል አይዲ ማስረከብ የሚችሉትን ግን እነሱንም እንደዚሁ ማስተናገድ እንችላለን ማለት ነው። አጠቃላይ ይሄ ቀደም ብዬ ጠቀስኩላችሁ ነው። 45,000ዎቹ ቬሪፋይድ ሆኗል። 248 የሚሆኑት ኢትዮጵያኖች ያልሆኑ ሲሆኑ 1646 የሚሆኑት ደግሞ በዋናነት የናሽናል አይዲ ያላስረክቡ ናቸው። ስለዚህ ቀጣይ ምንድነው ታዲያ የሚሆነው? እስካሁን ድረስ እነዚህ ዋና ምዕራፎች ሲከናወኑ ከነበረ ይህ ምዕራፍ መጠናቀቁ ዋና ምዕራፎች ለምን ያበቃናል ካለን ባለ አክሲዮኖቻችን ዛሬ ላይ በመናስጀምረው እንግዲህ በኢትዮጵያ የሴኩሪቲስ ኤክስቼንጅ ገበያ ላይ ማለት ነው መገበያየት የሚችሉበት ስርዓት በይፋ የሚጀመር ይሆናል። እዚሁ እንግዲህ ስትገበያዩ እንደምናይ ተስፋ አደርጋለሁ ባለ አክሲዮኖች ማለት ነው። ስለዚህ ስርዓቱ እንዴት ይሆናል? እንዴት ነው ይህንን የምንከውነው የሚለው ምናልባት በርካታ መረጃዎችን መስጠት ማስተማር በተለይ ደግሞ ባለ አክሲዮኖቻችንና መላ ማህበረሰቡን የካፒታል ገበያን አስመልክቶ እንዴት የካፒታል ገበያ ኢኮሲስተም ውስጥ መግባት እንደሚችል በዛ ውስጥ ደግሞ መጠቀም እንደሚችል
ከብዙ ተዋናኞች ጋር ቅድም እንዳልኳችሁ እንግዲህ ኢንቨስትመንት ባንኮች አሉ ዲለርስ አሉ ብሮከሮች አሉ እንግዲህ ከካፒታል ገበያ ባለስልጣን ውጪና እንደዚሁም ከኢትዮጵያ ሴኩሪቲስ ኤክስቼንጅ ውጪ በዋናነት ማለት ነው በርከት ያሉ ተዋናኞች አሉ በዚህ ሂደት ውስጥ ማለት ነው እንደዚሁም ደግሞ የሴንትራል ሴኩሪቲ ዲፖዚተሪ ምንለውን ሁሉ ይሄንን በደንብ መገንዘብ ያስፈልጋል ማለት ነው ኩባንያዎች ኢሹዌርስ የምንላቸው ከኢንቨስተሮች ጋር እንዴት ነው የሚገናኙት በካፒታል ገበያ ስርዓት ውስጥ እያንዳንዳችን ዋና ተዋናኞች እንዴት ነው ይሄንን እዚህ ውስጥ የሚጫወቱት ብለን ልንወስደው እንችላለን ማለት ነው ምን ማለት ነው ብዙ ጊዜ የምናስበው እንግዲህ በካፒታል ገበያው በተለይም ኢትዮ ቴሌኮም 10% ሼሩን መሸጡን ተከትሎ በኢንቨስተሮቹና ወይ በባለ አክሲዮኖቹ ማለት ነው በኢትዮ ቴሌኮም ብቻ የሚወሰን ሂደት ወይ ሪሌሽንሺፕ አይደለም የሚኖረን ማለት ነው ይሄንን በደንብ መገንዘብ ያስፈልጋል የሚዲያ አጋሮቻችን በዚህ ዙሪያ ላይ ሰፋ ያለ ግንዛቤ ማስጨበጫ መሰራት ይኖርበታል ማለት ነው ስለዚህ እነዚህ እንግዲህ ሂደቶች በኋላ ስናስጀምራቸው መታየት ይሆናል በዋናነት ይሄን እንድጠቅስ ያስፈልገበትና ያስገደደኝ ልክ እንደሰማነው ከሆነ እንግዲህ በተለይ ከኢትዮጵያ ሴኩሪቲስ ኤክስቼንጅ በነበረን ውይይትና ባገኘነው መረጃ በርካታ ተቋማት አሁን ላይ ባንኮችን ጨምሮ እንግዲህ ሊስት እየሆኑ ናቸው ያሉት ባለ አክሲዮኖች ደግሞ በዚህ እንግዲህ ገበያ ላይ በኢትዮጵያ ሴኩሪቲስ ኤክስቼንጅ ላይ ይገበያያሉ ተብሎ ተስፋ ይደረጋል ወይም ይጠበቃል ማለት ነው ካሉት አጠቃላይ ግን ባለ አክሲዮኖች አሁን ላይ የምናየው ኢትዮ ቴሌኮም ዛሬ ነው የሚያስጀምረው የሌሎችንም ማለት ነው ስናይ በርካታ ኢንቨስተሮች እንዲህ አይነት ሂደቱን ፕሮሰሱን ባለመረዳት እየተለዋወጡ ወይም እየተገበያዩ እንዳልሆነ ነው የተረዳነውና ስለዚህ ተዋናኞች በጋራ በመሆን ሰፊ ስራ መስራት ይጠበቃል ብዬ አስባለሁኝ ማለት ነው ስለዚህ በኋላ በሚደረገው ገለጻ በሚገባ መረጃዎችን ወስዳችሁ እንግዲህ ቀደም ብዬ ተጠቀስኳችሁ 45000 የኢትዮ ቴሌኮም ባለ አክሲዮኖች አሁን ላይ መረጃችሁን ይዛችሁ የሚቀጥለው የሚሆነው የኢትዮጵያ ካፒታል ገበያ ባለስልጣን ፈቃድ ከሰጣቸው የኢንቨስትመንት ባንኮች ወይም ዲለሮች ብሮከሮች ላይ በመሄድ አካውንት መክፈት ይጠበቃል እንደዚሁም የሚቀጥሉትን ስቴፖች እንግዲህ ለመገበያየት የሚያበቃችሁን በኋላ ክቡር ዶክተር ጥላሁን ይህንን ገለጻ ስለሚያደርግላችሁ እንዳልደጋገመባችሁ ሂደት እንዳለው ግን መረዳት ያስፈልጋል ማለት ነው ከኢትዮ ቴሌኮም ጋር የሚኖረንን ግንኙነት ሪሌሽንሺፕ በሚገባ መረዳት ከሌሎች ባለድርሻ አካላት ጋር የሚኖረንንም ግንኙነት በሚገባ መረዳት ያስፈልጋል ማለት ነው ስለዚህ ቀጣይ የሚሆነው ሼራችሁን ከመሸጥ ከመለወጥ ከማስተላለፍ ባለፈ እንደ ባለድርሻ አካል ወይም እንደ ባለቤት እንደ ሼር ሆልደር ማለት ነው ይቅርታ ወይም ባለቤት ከኢትዮ ቴሌኮም ጋር ግንኙነት የሚኖረን በዋናነት ኩባንያችን የበጀት አመቱ ራን የሚያደርገው ወይም የቢዝነስ ካላንደሩ ከሐምሌ እስከ ሰኔ ወይም ከጁላይ እስከ ጁን ምንለው ነው ማለት ነው ይህ ማለት እንግዲህ የዘንድሮ በጀት አመት ሊጠናቀቅ ወደ 35 ቀናቶች ይቀሩናል ይህንን መሰረት አድርገን ሁላችሁም እንደምታውቁት ኩባንያችን ጥሩ ባህል አለው የቢዝነስ እቅዱን ስትራቴጂውን በይፋ ለውድ ደንበኞቹ እንደዚሁም የሥራ አጋሮቹ ይፋ ያደርጋል በየጊዜው ደግሞ የስራ አፈጻጸሙን ያቀርባል ማለት ነው ይህንኑ ባህላችን ተከትለን እንግዲህ የቢዝነስ ፐርፎርማንሳችን የዚህ በጀት አመት እንደተጠናቀቀ የምናቀርብላችሁ የምናሳውቃችሁ ይሆናል በዚህ ውስጥ እንግዲህ የባለ አክሲዮኖችም የቢዝነስ መረጃዎችን በዚህ መልኩ የምታገኙ ይሆናል ከዚህ በተጨማሪ በጀት አመቱ እንደተጠናቀቀ ሁልጊዜም እንደምናደርገው የኩባንያችን የፋይናንስ አፈጻጸም በውጪ ኦዲተር የሚመረመር ይሆናል የፋይናንሻል ኦዲታችንን ስናጠናቀቅ ደግሞ በዌብሳይታችን ላይ ፐብሊሽ የምናደርግና ዲስክሎዝ የምናደርግ ለሁሉም ማህበረሰብ ዲስክሎዝ የምናደርግ ይሆናል ለባለ አክሲዮኖቻችን ዌብሳይታችን ላይ የተለየ ሊንክ አዘጋጅተናል ከኢትዮ ቴሌኮም ጋር ለሚኖራችሁ ግንኙነት የመረጃ ልውውጥ ማለት ነው ኩባንያውን አስመልክቶ የምናደርጋቸው ለውጦችን ሂደቶችን በሚመለከት ለባለ አክሲዮኖች የምናስቀምጥ ይሆናል እዛ ላይ ማለት ነው ስለዚህ መረጃዎቹን የቢዝነስ እቅዱንም ፐርፎርማንሱን እንደዚሁም ደግሞ የፋይናንሻል አፈጻጸሙን ኦዲት ሪፖርቱን ጨምሮ በዌብሳይታችን ላይ ኢንቨስተርስ ሪሌሽን ብለን ያስቀመጥነው ሊንክ አለ እዛ ላይ ማግኘት የምትችሉ ይሆናል ማለት ነው ስለዚህ የበጀት አመቱ አጠቃላይ
ጊዜው ሲጠናቀቅና አስፈላጊ ሪፖርቶቻችንን ቀምረን እንደዚሁም ደግሞ ገምገመን ካበቃን በኋላና የኦዲት ሪፖርት ከተጠናቀቀ በኋላ የሚሆነው የአጠቃላይ የጀነራል አሴምብሊ የምንለው ጉባኤ ይኖረናል ማለት ነው። ስለዚህ ይሄ የሚከናወነው የኦዲት ሪፖርት ከተጠናቀቀ በኋላ ይሆናል ማለት ነው። ምናልባትም ብዙ ጊዜ የምናጠናቀቀው ኦዲት ሪፖርታችን በጀት ዓመቱ ከተጠናቀቀ ከሁለት ወር ገደማ አካባቢ ላይ ይጠናቀቃል ማለት ነው። ኤክስተርናል ኦዲተር ስለሚሰራው እንደምታውቁት ማለት ነው። ስለዚህ ይሄ ማለት ወደ መስከረም ውስጥ አካባቢ ላይ አጠቃላይ ማለት ነው ጠቅላላ ጉባኤ የሚጠራ ይሆናል። የዲቪደንድ ክፍያን በሚመለከት የትርፍ ድርሻ ማለት ነው በቦርድና እንደዚሁም በአጠቃላይ ጉባኤው በሚሰጠው አቅጣጫና ውሳኔ መሰረት ደግሞ ወደሚቀጥለው ስቴፕ የሚኬድበት ይሆናል ማለት ነው። ጠቅላላ ጉባኤ ኦዲት ሪፖርት ከተጠናቀቀ በኋላ ነው የሚጠራው። እንደምታውቁት እንግዲህ ቀደም ብዬ ጠቀስኳቸው 45000 ባለ አክሲዮኖች አሉ። እንዴት ነው የምንሰበስበው የሚለውን ከኢትዮጵያ ካፒታል ገበያ ባለስልጣን ጋር ተመካክረን እንግዲህ ሁሉንም በአካል ነው የምናገኛቸው። በተወሰነ ደረጃ ኦንላይን መደረግ ይችላል፣ ሪፕሬዘንቴሽን መሆን ይችላል የሚለውን ሁሉ መክረን ጠቅላላ ጉባኤ ይከናወናል ማለት ነው። ስለዚህ እነዚህ መረጃዎች ዛሬ ላይ እንዲኖራችሁ ነው። ነገር ግን በቀጣይ የምታደርጉት ዌብሳይታችን ላይ በመሄድ እዛ ዌብሳይት ላይ የኢትዮ ቴሌኮም ላይ ማለት ነው የባለ አክሲዮኖች መረጃ የምንሰጥበት ሊንክ አለ። ስለዚህ እዛ ላይ ሁሉንም መረጃዎች የምታገኙ ይሆናል ማለት ነው። ስለዚህ እንደዚህ እያለን እንግዲህ በቀጣይ የሚኖሩ መረጃዎችን እየተለዋወጥን እንቀጥላለን ማለት ነው። ስለዚህ በኢትዮ ቴሌኮም እና በባለ አክሲዮኖቹ መካከል የሚኖረንን ግንኙነት የተሻለና የተሳለጠ የምናደርግበት ይሆናል ማለት ነው። በድጋሚ ላስታውሳችሁ የምወደው የሼር ሽያጩ ከተጠናቀቀ በኋላ እንግዲህ የሼር ድልድሉ ከተደረገና ውሳኔ ካገኘ ይኸው 1 አመታችን ነው። የባለ አክሲዮኖቻችንን በዚህ በጀት አመት ውስጥ ማለት ነው ይሄንን በጀት አመት ሙሉ ባለቤት ከዚህ ቀደምም እንደጠቀስኩት ማለት ነው ባለቤት እንደሆናችሁ ለማስታወስ ወዳለሁ። ስለዚህም በጀት አመቱ ከተጠናቀቀ በኋላ ይሆናል የኩባንያችንን አጠቃላይ አፈጻጸም በጠቅላላ ጉባኤ አብረን ሆነን የምናየው ማለት ነው። ለዚህ ይህንን ብዬ በድጋሚ ሁላችሁም ለዚህ ታላቅ ምዕራፍ በተለይ በኢትዮጵያ ካፒታል ገበያ ግንባታ ውስጥ ማለት ነው ለተሳተፋችሁ ከፍተኛ ሚና ለነበራችሁ ላገዛችሁን በተለይ ለኢትዮጵያ ካፒታል ገበያ ባለስልጣን እንደዚሁም ለኢትዮጵያ ሴኩሪቲ ኤክስቼንጅ በዚህ ሂደት ውስጥ ለሴንትራል ሴኩሪቲ ዲፖዚተሪ እነዚህን ሁሉ ምዕራፎች ስናልፍ ስታግዙን አብራችሁ ለነበራችሁ ሁሉ ከልብ አመሰግናለሁ። ባለ አክሲዮኖች አሁንም ከባለድርሻ አካላት ጋር ኢኮሲስተም ውስጥ ካሉ አካላት ጋር በቅርበት በመነጋገር እንደዚሁም ደግሞ በመረዳት ሂደቱን የጋራ ካፒታል ማፍራት ላይ ሁላችንም የበኩላችን አስተዋጽኦ እንድናደርግ ጥሬን አስተላልፋለሁ። ስላመናችሁን አብራችሁን ስለነበራችሁ በትግስት ሂደቱን ስትከታተሉ ስለነበረ ሁላችሁንም በተለይ ደግሞ ባለ አክሲዮኖች የኢትዮ ቴሌኮም ባለ አክሲዮኖች ከልብ እናመሰግናለን። በቀጣይም እንግዲህ ብሩህ ተስፋና ቀጣይ ምዕራፋችን ደግሞ አሁን ከመጣንበት ከገሰገስንበት በጋራ ሆነን ዲጂታል ኢትዮጵያን እውን ለማድረግ ኢትዮ ቴሌኮም በርካታ ስራዎችን ሲሰራ እንደነበረ ሁላችሁም እንደምትገነዘቡ አስባለሁ። አሁን ደግሞ ተጨማሪ አጋዥ አግኝቷል ማለት ነው። ባለ አክሲዮኖች በዲጂታል ኢትዮጵያ እውን በማድረግ ሂደት ውስጥ እናንተም የበኩላችሁን አስተዋጽኦ እንድትወጡ ትልቅም እድል ስለሆነ ለሁላችንም ይሄንን በጋራ እውን እንድናደርግና መልካም እድል ለሁላችንም እንዲገጥመን ከልብ እመኛለሁ። በድጋሚ ለዚህ ምዕራፍ እንኳን አደረሳችሁ እንኳን አብሮ አደረሰን ለማለት እወዳለሁ።